ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በህዝብ ተወካዮች ምክር ቤት ፓርላማው ፊት በዛሬው ዕለት የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ጉዳይ የአሰብ ወደብ ጉዳይን በተመለከተ በዝርዝር ጠንከር ያለ ንግግር ከማድረግም በተጨማሪ ለኤርትራ ጠንከር ያለ መልእክትም አስተላልፈዋል። ለኤርትራ መንግስትም ጠንከር ያለ መልእክት ልከዋል። ጠቅላይ ሚኒስትሩ በዚህ በመልእክታቸው ጦርነትን የተመለከቱ እንዲሁም የአሰብ ወደብን በተመለከተ እስከዛሬ ያልተናገሯቸውንም ጉዳዮችም ገልጸዋል። እንዲሁም የአሰብ ወደብ የታጣበትም ጉዳይ ምንም አይነት ሰነድ እንዳላገኙም ጠቅላይ ሚኒስትሩ ተናግረው ኢፍትሃዊ እንደሆነ ስለ አሰብ ወደብ ገልጸው በጉዳዩ ዙሪያ ያለውን ነገር በዝርዝር አብራርተዋል። የጠቅላይ ሚኒስትሩ በዛሬው ፓርላማ ስለ አሰብ ወደብ የተናገሯቸውና ለኤርትራ በቀጥታ ያስተላለፉት መልእክት እንዲሁም ጦርነትን በተመለከተ እየተሰማ ያለውን ጉዳይ በተመለከተ የተናገሩትን አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ። አብረን እንከታተለው። በቅድሚያም ለኢትዮጵያ የህዝብ ተወካዮች ምክር ቤት የፓርላማ አባላት ላነሷቸው ጥያቄዎች ምላሽ ለመስጠት በምክር ቤቱ ፊት የቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላቱ ለቀረቡት ኢትዮጵያ ስለምታነሳው የወደብ ጥያቄ እንዲሁም የአሰብ ወደብ ጉዳይና በኢትዮጵያና በኤርትራ መካከል ስላለው ተቃርኖ በዝርዝር በጉዳዩ ዙሪያ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ጠንከር ያለ አስተያየታቸው በታከለበት በዛሬው ለህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ ንግግራቸውን ስለ ባህር በር የጀመሩት ህጋዊ መሰረት ስለሌለው ኢትዮጵያ ስላጣችው የአሰብ ወደብ በመጨመር ነበር። ወደቡን ማን ሰጠም? ምንም አይነት ሰነድ አላገኘንም። ብዙ አስሰናል። ያጣንበት መንገድ ምንም አይነት ህጋዊ መሰረት የለውም በማለት ጠቅላይ ሚኒስትሩ ተከታዩን ብለዋል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው ያቆም የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያውቀው ውሳኔው የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርኛም ያኔ የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም። የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ጠቅላይ ሚኒስትሩ በዚሁ የፓርላማ ንግግራቸው ያነሱት ሌላኛው ጉዳይ የባህር በር ጉዳይ አሁን ዝም ብሎ በትኩሳት ያነሳነው አይደለም፣ ብዙ ርቀት የተካሄደበት ነው በማለት የገለጹት ጠቅላይ ሚኒስትሩ ወደ ኋላም በመሄድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ግንኙነት ከጀመሩበት ጊዜ ጀምሮ የነበረውን የአሰብ ወደብ ጥያቄን ጭምር አካተው በዝርዝር ስለ ሁኔታው ዳሰውታል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ።
አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ነው አይኑ ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስረሳዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይየው። በሌላ በኩል ጠቅላይ ሚኒስትሩ ያነሱት ጉዳይ በተለይም ደግሞ ህግ የማይፈቅድላቸው ነው የኢትዮጵያ መንግስት እየጠየቀ ያለው በሚል የሚተቹ አካላትን አንስተው ህግ የማይፈቅደውን ነገር አይደለም እየጠየቅን ያለ ነው ያሉት ጠቅላይ ሚኒስትሩ በየዓመቱ የኢትዮጵያ ህዝብ ቁጥር እየጨመረ ነው ሲሉ ምክር ቤቱን ፈገግ ባሰኘው ንግግራቸው በየዓመቱ 3 ሚሊዮን እየጨመርን ነው፣ ይህ ማለት ደግሞ በየዓመቱ አንድ ኤርትራ እየጨመርን ነው እንደማለት ነው ሲሉ ጠቅላይ ሚኒስትሩን ንግግር የምክር ቤት አባላት ሳቅ ተከትሎ ከዚህም ባሻገር ጠቅላይ ሚኒስትሩ የወደብ ጉዳይ ፈጽሞ ለድርድር የማይቀርብ እንደሆነም አስረግጠው ሲናገሩ ተደምጠዋል። አንደኛው ችግር ትርክት ነው። ማይገባቸውን ህግ ማይፈቅድላቸውን እንደዚህ ማድረግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ
3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበትና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ሌላኛው ያሰሙት ደግሞ መልእክት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ኢሳያስ አፈወርቂ ለሚመሩት የኤርትራ መንግስት ማሳሰቢያ የታከለበት ጠንከር ያለ መልእክት ለኤርትራ መንግስት እንዲህ በማለት አስተላልፈዋል። የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሰመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል ከተማ ውስጥም እንደምታዩት። የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም ማስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ጠቅላይ ሚኒስትሩ ውጊያ አንፈልግም ባሉበት በዚህ ንግግራቸው ላይ በተከበረው ምክር ቤት ፊት መናገር የምፈልገው ይህን ነው። ውጊያ አንፈልግም፣ ውጊያው ከተነሳ ግን ውጤቱ የሚታወቅ ነው ሲሉ ጠንከር ባለ ንግግር አሰምተዋል። ከዚያ በኋላ እየየ አይሰራም ያሉት ጠቅላይ ሚኒስትሩ ካሁኑ ነው ቆም ብሎ ማሰብ ብለዋል። ከማንም ጋር መዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ እየየ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ ይባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው እንፈልገው፣ ሰላም ነው እንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል።
በሌላ በኩል የተበደለች ሀገር ናት ኢትዮጵያ በማለት የገለጹት ጠቅላይ ሚኒስትሩ ኢትዮጵያም በብዙ ተጎድታለች፣ በብዙ ተበድላለች በማለት ገልጸዋል። ቢያንስ ምክር ቤቱ ይህንን እንኳን እንድንናገር አይከልክለን በማለት የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ ላይ ደርሷል ያሉትን በደል በገለጹበት ንግግራቸው ተከታዩን ብለዋል። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ከኤርትራና ከወደቡ በተጨማሪ የአባይ ጉዳይን የሚያነሱ ሲሆን ግብጽና ሱዳንን የተመለከተ ንግግርም አድርገዋል። አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበር? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው፣ ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብጽ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖር የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለ። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። እና እንደዛ እንዳይሆን በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት። ክቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ የሰማችሁትን ይመስላል። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።